አዶናይ ይሉታል ኢትዮጵያ። ሚስቱን ብዳበት እሺ ሚስቱን ብዳ እሱ እኮ ቢራ አለ ብሎ እኮ ነው ጀርመን የገባው። ነዛ ቢራ አንተ የጣሊያን መርከብ አይደል እንዴ ከሊቢያ ያለ ላገባ ወይ አርሰናል ቃወጡብን እኮ። አዶናይ ይሉታል ኢትዮጵያ። ሚስቱን ብዳበት እሺ ሚስቱን ብዳ በሸሉ ሚስቱን ብዳበት። አይ ህዝቤ ዘማ ቡላላ ይሄን ኮማች ህዝብ ግን አየው ሚስቱን ብዳ ወይ አበሻ እኮ እንግዲህ ተረገበ እኮ እናት ኮሜንቱን አንብበው። አዶናይ የመጣው ለምንድን ነው ዛሬ? አዶናይ ሚስቱን ብዳበት የሚል ኮሜንት አይቼ የተጻፈው ኮሜንት እንደ አበሻ ተምች እኮ ህዝብ እኮ የለም እኮ እግዚአብሔር እናቴት አያፎሉበቀ ሚስቱን እንዴ ጤናዬ አባቴ ወይ እኔ አፈር ልብላ ረስችሽ ጤናዬ ምን አልከ? አንፍር የሆነ ህዝብ እኮ ነው አንፍር። ደምጤ ዘግይቶ ነው የሚደርሰው ወደ አንተ? አዎ ቪፒኤን አላበራውም ዛሬ። ለምንድን ነው ኔትወርክ ብቻ እንደሆነ። ሳርዬ አለሽ? ሳራ ባለ መርከቧ የምን ቪፒኤን? እኔ ጋር ቪፒኤን አልጠቀምም እኮ እኔ እንጂ እኔ ጋርም አልተከፈተም፣ ግን እየቆየ ነው የሚደርስ። ኔትወርክ ነው ማለት ነው። ይስተካከላል። ቆይ እስቲ አስተካኪው ብላለ በለሽ ነው። አቻራዳ ልጅ አይደለሽ እንዴ? እንዴት ነው በባዶ ኔትወርክ ምናምን የምትገቢ? ዛሬ አጭ ባለ ሀብት በደዳው ኧረ ጠቅ ነው ማድረገው ዛሬ። አስተካኪ ኧረ እፈርክብሻለሁ። የሆነ አንበሳ ነገር ካለቀቅሽ ምናምን ነገር እፈርክብሻለሁ። እግዚአብሔርን ነው የምልሽ። ማነሽ ሞዴሏ? ዛርዬ ባለ መርከቧ ባለ ሆቴሏ 3 አንበሳ ካልሆነ ሰድብሻለሁ። አዲስ ሙድ ተጀምሯል። እኔማ ፈረክባችኋል። ያራዳ ልጅ ነው ሞዶ እናቴ እነሺ ነው ዛርዬ 10 አንበሳ ታዞብሻልሽ። ካልሆነ በቃ ሆቴልሽን ነው የማዘጋው። የሞተ ከብት ታዳለች እንዴ? እሷ ባክስ ጣሊያን ምግብ ፒዛ ምናምን ነው የምትሸጠው። የፒዛ ባለቤት እኮ ነች። ሰቢ ጄቦይ ይኸው አሁን 10 አንበሳ ታወርጃለሽ ወይ መርከቡን ወይ ሬስቶራንቱን ላዘጋብሽ? 20 አደርጋለሁ። ምንም ችግር የለም። ሳራሪ ብላዩ እንዴ ባራዳ ልጅ ሙድ ምናምን አትይዤበሽ ስታይል ወይ አይ ሬስቶራንቴ ስጋ ምናምን እንዳይባልብኝ፣ ስለዚህ 20 ይሻለኛል። ከመከተነጋጋ ኪራላ ሐዊ አይቀልድ ነው ጨዋታ እኮ ጅቦዬ። እኔ ቆንጆ ይኸውልህ፣ አሁን እኔ እራት ላይ ነኝ ከሰራተኞቼ ጋር። ተመልከት። ያቃጥሉኝም ይኸውልህ፣ እንደዚህ ነው ማስበላቸው። ዛሬ አቃጥለውኛል፣ ግን ያቸው እንዲህ ነው ማስበላቸው። ሼፍ ዲሃይ ሼፍ ነው። አዎ ይሄ ሼፉ ነው። ሃይ በል ግራሲያስ ኮምፕላንቶ። እቺ ማነች? አይ ኮሞስታኮ ፓስታ በእንጀራ አስበያቸው እስቲ ቆይ አለኝ። ኦላ ኮሞስታኮ እስቲ ዝም በል ታዲያለኛሉ። ይሄ ደግሞ ትንሹ ሼፍ ነው። ይኸውልህ ዲቻው ግራሲያስ አንተ ጣሊያን ያውቀጃ ዲቦዬ። እኔ ይኸውልህ እኔ ተመስገን ከሀበሻ ጋር የሚያነካካ ስራ አልሰራም። እኔ የምሰራው የጣሊያን ምግብ ነው። አሳ ነው የምሰራው። ስለዚህ ፒዛ አሳችን ደግሞ ነው አሳ ነው እኛ የምንሰራው።
ፊሻኒያ ፊሽ ብቻ ነው የምንሰራው። ሙሉ ያልተመቸሽም ፊሻኒያ አንተ ወዲሎ ዛሬ ሁላ ጠረጴዛ የምታየው አሁን የሚነጣ ጃፒ አራት አካሳቺ በእናትሽ ደበረኛ። ዝም በለው ጃፒን ዝም በለው ሌባ ዝም በለው። አናዶኛል ሰሞኑን ልብ ስልክለት ስሰማው ምስል ኢኞር ቡላላ የመርከብ እንዳላት ታውቃለች። ሲ እናቴ ትሙ የግል መርከብ እናቴ እንዴ ጅቦዬ ላይሰንስ አለኝም ግን የሀብት ምልክት አይደለም። እኔ ሀብታም አይደለሁም። እኔ እንትና ስታወራ ሰምቼ እኮ ነው። ግን አንድ ቀን አንበሳ ስታወርድ ላይ ይቻል አቅም ታዲያ እንዴ በውስጥ ስንት እንደላከችልኝ ታውቃለህ? አትበጅቦ አንተ $1000 እኔ ምንም አላኩም። አሰክስ እኔ ምንም ራሳ አውቀ እንዴ አንተ ጅቦ እኔ እናታው ተዋወቅ ነው። $1000 ርቃም እንዳሽ ታውቃለህ? ጅቦዬ የሚያንስ ከሆነ ጠይቀኝ አለች። ውሸት ነው። እኔ 5 ሳንቲም ለታዋል። ግራሲያስ ጅቦ እናቴ ትሙት ቡላላ አንድ ጥቁር ነው ያካፈለች። አራዳ ልጅ እኮ ነች። ታዲያ እዚያ ያለውን በጥፊ መተህ ለምን ሲጋራ አታዘውም? ይሄ እንግዲህ ሆቴል ይዛማ $10,000 ነው የምጠይቃት። ቀልዳት ሳሪያስ አሳዋ የሳራ የምትሰራው አሳና አሳ ይመርመር በል ያለበለዛ ፊሻንስ አረ የሳርዬ ስሚ ጂቦ የመቼ ነው ጌም አንተ ባክሽ ጌም አልፏል። አሁን ጂጂ ነው ጌም ያላት። ስሚ ጂጂ ስላንቺ ስታማሳ ከጂጂ ጋርማ ተጣላን። ተመስገን ተጣላን ከጂጂ ጋርማ ተጣላን። ለምንድን ነው አንቺ መርከብ ያለሽ ሴት አይደለሽ? ምግብ ቤት ያለሽ ሆቴል ምናምን ለምንድን ነው የከወተችብሽ? ምን አድርገሻል? እኔ ምግብ ቤት ቢኖረኝ እኔ አንድ ሰራተኛ ነኝ። ሀብታም አይደለሁኝም፣ ሰራተኛ ነኝ። ገና እንዲያልፍልኝ የምሰራ ሴት ነኝ። እና ከእናንተ ጋር ነው አቦ ዝም በላ። እኔ ሀብታም እኮ እናንተ አታውቁም። ቡላላ እናቴ ትሙት $1000 ልካልኛለች ለጌሚ እና $1000 ሀብታም የሚባለው የቱ ጋር ስትደርሺ ነው? ሳራ ንገሪኝ እስኪ። መርከቡን ስትሸጠው እኔ ሀብታም የሚባለው እኔ ይሄንን ሳነሳ ይኸውልህ ቡላላዬ ይኸውልህ ምንድነው ታውቃለህ አይደለ? ይሄ ምንድነው ሞዴል ነች። አያት የስራ ልብስ ነው አይደለ? ይሄን አንስቼ ቁጭ ስል ነው። እኔ አሁን ሰራተኛ ነኝ፣ በቃ ሰራተኛ ነኝ። ገና በደሞ በዚህ እድሜ ሀብታም መሆን አልችልም። ግን ብዙ ሰዎች ሀብታም ሲሆኑ ስራ የለመዱ ከሆነ እየሰሩ ነው ሀብታቸውን የሚያካብቱት። እንትን አይሉም። ምን ያውን ሀብት ላይ ስላለው እየሰራው ነው ሀብቴን ማሳደግ። ሀብታም የምትሉት አንድ መኪና፣ አንድ መርከብ፣ አንድ ሄሊኮፕተር ያለው ሰው ሀብታም ትላላችሁ። ሀብታም አይደለም፣ ኖርማል ሰው ነው። ጌታም ቡላላ እናቴ ጂጂ ስታወራ ሰምቻታል። አለኛው መርከብ ግን ጅቦ የሀብት ምልክት አይደለም። ሀብታም አይደለሁም አንድ መርከብ ስላለኝ። እዴ ብሪጅስቶን ዌልካም ቱ ዘ ባክ። ዛሬ 10 ሰዓት ላይ መረጃ አለኝ ያወጣሉ ስትል ነበረ። ብሪጅስቶን 10 ሰዓት ላይ ይቀወጣል። ዛሬ ሬስቶራንቴን ይኸውልህ በቃ አሳይቻለሁ። ስትመጡ ትበላላችሁ። ግን እኔ ሀብታም አይደለሁም። ሬስቶራንት አለኝ ማለት እኔ ሀብታሙ የሚባል ጓደኛ አለኝ ይላል። ኪዳኔ መጂ ኪዳን እኮ ይፎግራል። አይገርም ግን እግዚአብሔር ነገር በጂጂ በጌሟ ጊዜ ተጣላን። በቃ ተጣላችን በጌሟ ጊዜ በቃ ዳንኩኝ ማለት ነው። ሳርዬ እዚህ የሆነ ሰው ምን አለሽ መሰለሽ? ፈቃደኛ ነኝ እስከነ ሚስቴ አግቢኝ፣ ሚስቴን የቤት ሰራተኛ ታደርጊያታለሽ፣ እኔን ደግሞ ምንድን ያልከው? ወይስ ለም ምንም ችግር የለም በለው፣ አገባለሁ ግን እዚህ 24 ሰዓት ከኔ ጋር ትሰራለህ በለው። አንተም ሚስትህም ሁላችሁም አብረን ነው የምንሰራው በለው። እሱን ሞሎያ ታስይዣለሽ፣ እሷን ቤት ታሰሪያታለሽ። ምንም ችግር የለም። 18 ሰዓት አብረን እንፈጋለን። ይመች እናቴ። ሳርዬ አድናቂሽ ነኝ በዚህ አጋጣሚ። ቴንኪው የኔ ቆንጆ። በቃ ተጫወቱ። እኔ መራቴ ልብላ። አሁን እኛ እራት በልተን ከዛ ሰው መግባት ይጀምራል ከ20 ደቂቃ በኋላ። ደግሞ ቤታችሁ በጣም ሰው ይበዛል። ደግሞ ትልቅ ነው ሆቴልሽ፣ በጣም ትልቅ ነው። አዎ
ጣሊያን ውስጥ የሚገርምህ እቺ የመጀመሪያዋ ብቻ ነበረች። ይኸውልህ እቺ ብቻ ነበረች ይስከፈት። ከዛ ይሄኛው ሁለተኛ የተከፈተ ነው ማሳየክ። ከዛ ይሄኛው ሶስተኛ ነው የተከፈተው። ከዛ እግዚአብሔር ፈቅዶ ደጁ ተዘጋልንና ከፈት ነው። ቀስ በቀስ የመጣ ነገር ነው፣ ዝም ብሎ የመጣ አይደለም። ይሄ የሥራ ሂደትሽን ግን በውስጥ ለኔም ልነግሪኝ እፈልጋለሁ። እኔ ትንሽ ሆቴል አለችኝ አስፋፋታለሁ። ፎሎ ባክ አድርጊኝ እሺ። ኦኬ። አጠገብ ያሉትን በሙላ ለመግዛት ሞክር፣ ተጣጣር። አጠገብ ያሉትን ሰው ሳይሰማ ትመክሪኛለሽ፣ ሰው ሳይሰማ ትመክሪኛለሽ። ኦኬ። ብቻ ለመቀየር እንዴ ሀክ ቢያደርጉኝስ? ሆቴል ይደብራል እናቴ ይደብራል። እንዴት ሀበሻ እኮ እንዲህ ነን እኛ፣ መቀኞች ነን። ገባ ሰው እንዳይሰማ ነው የምንፈልገው። ሳርዬ ካላስቸገርኩሽ አንዴ ጣሊያንኛ ስለምችል ልተዋወቃቸው። ማን ነው የምትተዋወቀው? አሰሪዎችሽን ግራዚያኒ ክርስቲያኖስ ሮስ። ቆይ እየበሉ ነው። ኢትዮጵያን የወረረው ግራዚያኒ ማለት አድዋ ነገሪያችሁ እስቲ፣ ስለ አድዋ ነገሪያችሁ። ኧረ አድዋ አይደለም ግራዚያኒ። አድዋ እነዚህ ምስኪን የሚያውቁት መጥበሻ ብቻ ነው። በቃ ድስትና መጥበሻ ካሜራ ደቅነሽባቸው እየበሉ እያለሽ questo un TikToker famoso in Etiopia, vi vuole salutare. Si chiama Gibo, vuol dire lupo. Lupo. Ciquan. Ciao. Signoretta. Bulala male. Bulala, dite bulala. Gracias. የኔ ቆንጆ ቡላላ ብላለች። በቃ አንቺ ግን ጸዲስ እሺ፣ ታርዬ ይመች። አቤት ውሸት ግን ስሚ ሳራ ሳራዲና አንተም አላናገረም። ጣሊያን መተህ እኔ ሳታይኝ እዛ ለተርሚኒ ስትዞር ተመለጥ። ደህና ነገር ጅቦ ማለት ግን ሉፖ አይደለም። ለምን ይዋሻል? ምንድነው ጅብ? ኖ ሉቦ ጅብ ማለት ነው። ሉፖ ላይ መቼ ኮዘይ la iena, è vero. Aspetta, ragazzi, è la iena, non è il lupo. la glanda, insomma la grilina. ሰማ ጅቦ ተኩላ ነው እያለች ነበረ ስታስተዋውቀ የነበረው፣ ግን አንተ ጅብ ነህ። ቆይ ጅብ በጣሊያንኛ ምንድን ነው የሚባለው? አንተ ላምባ የና ውሻሳ ካኒ ማናት? እጅ ሳራ ዳቪንቺ ትባላለች። ዳቪንቺ። አንተ ዳቪንቺ ጣሊያናዊ ነው እንዴ? የጣሊያን ስም እኮ ነው። ዳቪንቺ ሊዮናርዶ ዳቪንቺ ማን ነው? እስቲ በእናትህ ሊዮናርዶ ዳቪንቺ ማን ነው? ሞናሊዛ ነው ሳላት እኮ እሱ ነው። ምን አስበው? ኦላ ኮሞስታኮ አንድ አይነት ነው ከላቲን ጋር። ጣሊያኖች አብዛኞቹ ዳቪንቺ ምናምን ይበዛባቸዋል ስማቸው። ሀገራችን እንደወረረው ራሱ እንትን አይደል እንዴ? ማን ነበር? ሞሶሎኒ ዳቪንቺ? ኖ ሞሶሎኒ ዳቪንቺ አይደለም። ሞሶሎኒ ዳቪንቺ አይደለም። ግራዚያኒ በቃ ተውኛውን በቃ ሰላም አምሹ። በኋላ ገባለሁ። ታዲያ ግን ጣሊያን ስመጣ ግን አንቺ ጋር እመጣለሁ። ኖ ላምፓዲና ወላሂ ታዝቤሃለሁ። ጣሊያን እዚህ መተህ እዛ ተርሚኒ ምናምን እኔ ጋር ሳትመጣ 20 ደቂቃ በመንገድ እንዴ እኮ ምን ወሮ ጣሊያን ነበረ። ሰሚ ጣሊያን አክሱሙን ያውቃል እንዴ? የተመለሰውን አክሱም መተህ ነበረ። ኧረ ጠይቅልኝ በእናትህ። አክሱሙን ያውቁታል። የተመለሰው ቅርብና ጅቦ እንመጣለን። 60 ዓመት አይደል እንደ ሀገራቸው ላይ የተከሉት እነዚህ ልጆች። በቃ የኳሱ ጊዜ እንገናኛለን። እንመጣለን እና ጅቦ እንመጣለን። እቅዳለን። ጣሊያን እንመጣለን። እንደውልሽ። ኧረ በስመ አብ እኔ ጣሊያን አልመጣም። አንተ ምን እንግሊዝ ነው ቢል እዛ ወይኔ ጅቦዬ እንግሊዝ ምናምን ጣሊያንን ብታይ ይኸው ላምፓዲና አንድ ሳምንት ምናምን እዛ ብለን ችለን የቱ ነው የሚበልጠው? ጣሊያን ነው ሀገር የዞሮ ናት በይ። እኔ እኮ ያደኩት ጣሊያን ነው። ኖ ማለት አንተ ጣሊያንን ታውቃለህ በስነ ስርዓት፣ ጀርመንን ሁሉን ቦታ ታውቃለህ። ግን የሚበልጠው በቃ ኩል የሆነ ቦታ የት ነው? ጣሊያን ነው። ጣሊያን የሚያክል ሀገር የለም። ጅቦ ይሄው ጀርመንስ ጣሊያን እኮ የፋሽን ሀገር አይደል? ጀርመን እና ነጃቲ ዛሬ ገደለኝ። ጣሊያን እንደ በቃ ፋሽን ምግብ ካልክ
በምግብ አንደኛ፣ በፋሽን አንደኛ፣ በመኪና አንደኛ ድት ያለ ጅቦዬ እና ህዝቤ ለምንድን ነው ጀርመን የተሰደደው? እንግሊዝ አይነፋም እኮ ጅቦ እንዴ! እንግሊዝ አንተ እንግሊዝ ጀርመን ምናምን እንደ ምንድን ነው የሚኖሩት? በቃ እርዳታ ብቻ ስላለ ነው እንጂ ቢኖሩ የጀርመን ደሞዝን እንግሊዝ በጣም ወሮ በላ ብቻ ይበዛበታል እኮ ጅቦ። እንዴ ጣሊያናችንን ያት እስቲ በቃ ያት እስቲ አሁን ወጣ ብል ቢቹን ባሳይቅ ነው የምትለው። ኑሮ እንኳን ጣሊያን ነው። እስቲ እንመጣለን ለአንድ ለሁለት ሳምንት። አሁን ቡላላ ጣሊያን ይሻለናል ወይስ ይገበና? ሁለት ሳምንት ተዝናንተን ከዛ የዱር እንስሳ ግን አያስገቡም ጣሊያን ጅቦ። እኔ ግን ፍራንስ ነው የተመቸኝ። ስማ ማን ላምባ ወደ ፍራንስ ምናምን መሄድ ፈልጋለሁ። ኧረ ተው ጅቦዬ ተው። እኔ ሁሉም ቦታ ሄጃለሁ። ፈረንሳይ ሄጃለሁ፣ እንግሊዝ፣ ጀርመን፣ አሜሪካ፣ ካናዳ፣ አውስትራሊያ ያልሄድኩበት የለም። ጣሊያን በቃ ሪላክስ ሆነ የምትኖርበት ሀገር ነው። በቃ በጣም ሪላክስ። አንተ ሰው ራሱ እኮ ካራክተሩ ልክ እንዳበሻ ያን የሚያስጣላው ሴትና ወንዱን መለየት አትችልም። አሁን ቆንጆ ፈረንሳይ እናወራው ጾታቸውን የሚቀይሩ ምናምን የሆነ ጀለሴ። ኧረ እንደውም ጅቦ ጣሊያን ነገር አሁን የተፈቀደው ጾታ ቀይሮ የሚያገባ ሰዎች እንጂ ጣሊያን ነገር እንደውም እንደ ኢትዮጵያ ነው። እምነት በጣም እምነት አላቸው። እሺ በጣም ክርስቲያኖች ናቸው። የሆነ ጀለሴ ጠበስኩ ብሎ በጣም ደስ ብሎት ያናግራት ሲሄድ ወንድ ነው። ደህና ነህ እንዴት ነው አሉ። ኖ ጣሊያን አይደለም። ኖ ቡላላ ጣሊያን ነው አይደለም። እና ይሄን የሀገሬን ስምማ እንደዚህ እንዳታጠፋ። አንተ ግን ዘናጭ ከቻሉ ሴት ነው ስም አውሮፓ ላምባ ጌታን ይወል ከአውሮፓ ቆንጆ ጣሊያን ብቻ ጌታን ነው። ማንንም ጠይቅ። ጣሊያንና ስፔን በቺክ አንደኞች ያማምራሉ። ስፔን እና ጣሊያን ሴቱ ላይ እንደርሳለን። ግን ስራ በደንብ ስራ ያለው የት ነው? ስራ ያለው ወደ ስራ እንኳን ጣሊያን የለም። ታይ አንቺ ደግሞ አለ ሮም ነው የሌለው አለ ፎሪ አለ ደሞዙ ቋቅ ይልሃል። ጣሊያን ዝም በላት። ጀርመን ለጨላ አሪፍ ነው። እንትን ስዊዘርላንድ እንትን ጀርመን አሪፍ ነው። ስዊዝ አሪፍ ነው። ጅቦ ልንገርህ አንተ አንድ ቦታ እኔ ልንገርህ አሜሪካንም ሄጃቻቸዋለሁ። 5000 ዩሮ ነው የሚከፈለኝ ይሉልህና የሚበሉት 1 ኪሎ ቲማቲም $10 ነው። እዚህ ሀገር 2000 ቢከፈልህ ሀብታም ስለሆነች ነው ጅቦ እንዳትሰማ። 2000 ቢከፈልህ 1 ኪሎ ቲማቲም 90 ሳንቲም ነው። አንድ ቤት ልከራይ ካል 1000 ዩሮ ነው። እዛ 5000 ይከፈለኛል ብለው የቤት ክራያቸው 3000። 1 ሊትር ወተት $5 ገባ። ገንዘቡ ነው እንጂ ብዙ ኑሮ። እኛውን አስቤዛ ስናደርግ ማርኬት ስንሄድ ምንድነው ካሬሎ በአማርኛ ላምፓዲና ምን ገዛበት አስቤዛ ሙሉ አንተ ጋሪ ማለት ነው። ጋሪያችን ተጠቅሞ ብሎ በቃ እስኪ ፈለጋት ይላል። ለምን ተረካሽ ነው ተቀመኛ? ጋሪ ማለት ካሬላ ነው። ባሬላ አሁን አሜሪካ ስትሄድም ሄጃቸዋለሁ። 10,000 ይከፈለኛል ብለው 5,000 የሚከፍሉት የቤት ነው። የቤት ክራይ የቤት እዳ ያለባቸው አስፔዛ ሾፒንግ የምግብ ሲገዙ በቃ ቆጥበው እንተንቀጥቅጠው። ኑሮ ለተወደደበት ለኢትዮጵያ ሕዝብ ስለ ቲማቲም ታወራለች። ኖ ማለት ነው። አንተ መጣ ምን ነው ረበሽከኝ? ኑሮ ውድነት በጣሊያንና በጀርመን እያየን እንዲህ ምን ኖ አዋርዳ ለጅቦ ጣሊያን ሀገር አንተ 1000 ዩሮ ደሞዝተኛ ከሆንክ እንደፈለክ በልተህ ጠጥተህ መኖር ትችላለህ እኮ። አሁን ጃፒ ምናምን አይደለም። ትናንት ደውሎ ምናምን ይመሰለ በቃ ለመኖር ካሰብክ ጀርመን ነው አለ። ሰሞኑን መነሳት አረ ጀርመን በቃ ይሞታሉ። በረሃብ ነው የሚሞቱት እዛ ገንዘብ እየቆጠሩ በረሃብ ነው የሚሞቱት። ጀርመን
ስማ እነዚህ እኮ እኔ በጣም የሚያስቁኝ እንዲህ ተሯሩጠው ሀብት ያከማቸ ፈረንጅ ላይ ይለጠፋሉ። ከዛ በኋላ ሌላ ሰውን እንደሆነ እቀታቸው። እኔ ተናግሬያለሁ። እኔ ሀብታም አይደለሁኝም ብያለሁ። እኔ ሀብታም አይደለሁኝም። ሰውየው በሰራው ላይ ነው የገባሽው። ያው ላምባዲና ጣሊያን መርከብ አላት ምናምን ሰምቻለሁ። እናቴን መርከብ አላት። ጣሊያንን ጥሎ እኮ የመጣው ላምባዲና ጎረቤት ዝበል አንተ ወላሂ በቴስታ ነው መላከጃፊ ላምባዲና ከጣሊያን ለምን ሸሽቶ ወደ ጀርመን ገባ? እንዳትወል አግብቼ ወልጄ ነው ወደ ጀርመን። ወንጀል ሰርተህ ነው? ባከር ሞት ነው። ጣሊያን ውስጥ ደሞዛቸው የሞተ ጡረታ የለህ ምን የለህ በቃ እነዚህ ተማ ጃፒ ቢያንስ እኮ መጀመሪያ አሻራን የተቀበለች ጣሊያን ነው። አክብራት ያ ግን ሰበብ ሰብረው እሱ እኮ ቢራ አለ ብሎ እኮ ነው ጀርመን የገባው። ነዳ ቢራ አንተ የጣሊያን መርከብ አይደል እንዴ ከሊቢያ ያለ ቀበሌ እዚህ ቤት ከኖራችሁ ሊፈርስ ይችላል የተባለ ቤት እየሰበሩ እኮ እየገቡ ነው የሚኖሩት። ጅቦ ጣሊያን ወጥቶላት እኮ ነው። ሳራ እንዴ ትቀልዳለህ እንዴ? ጅቦ እዚህ ነው የምትመጣች። ጅቦ ዝም በለው ልጁን ፎጣ አልብሰህ ነው ከሊቢያ ሲመጣ ወረኛ ወረቀት ቅፍ አድርገህ ሰማ። ላምባ ስንት ዓመት ኖርክ አንተ ጣሊያን? 22 ዓመት። ስንት? 22 ዓመት። ስደተኛ ነው እንዲህ ስታየው ጩጬ ነው የሚመስለው። ሰማ ታዝነህ ነው እንዴ? በጣም ፈላርጌ ነው የማየው። እኔ 10 ዓመቴ ነበር ጣሊያን ስገባ። በቃ እሱ ሀቁ መናገር ስለ ጣሊያን ላምፓዲና ሀቁ መናገር ይችላል። ተወጅ ማን ነው ጃፒን ቢራ ውድ ስለሆነ ነው እዚህ በሊቢያ የምትለው አንተ። 22 ዓመት እዛ ከኖርክ አሁን ያለው የት? ጀርመንስ? ጀርመን ስንት ኖርክ? አሁን 3ኛ ዓመቴ እየመጣ እያሰበበት ነው ከቀጠለ። ማዲናን እኔ ማለት ነው እዚህ ሀገር ስመጣ ነው የማውቀው ጀርመን ሀገር ላይ ጣሊያን ላይ ደግፍ አድርገህ ነፍ ፎቶ አለን እኮ አብረን የዛሬ 10 ዓመት ጩጬ እያለን ጅቦዬ ጃፒ ጩጬ እያለ እኛ ሳንወለድ ማለት ነው። ስለዚህ አናቃቸውም። ስንት ዓመት ሆነሽ አንቺ ሰራ ጣሊያን? እኔ ጣሊያን ነገር 26 ዓመት። በስማ ከኔ ጋር በትንሽ ነው የምንበላው። በ3 ዓመት ትበልጣለች። ኧረ ሳርዬ ገና ህጻናት እንዴ አንተ እኔ ህጻን እያለን አንተ አቡላላ እኔ መጣሁ ዳይፐር እየተቀየረልኝ ነው የመጣው። በሀብት ደረጃ ነው እንዴ የምታስበው? ላምባ አይዞህ ቡላላ ዞርብሃለሁ። እሺ አንተ ዋልያ ከሱዳን 3 ጊዜ መልሰውክ ነው እንጂ በሊቢያ እዚህ ነበር። ካላኩኝ ያለሁት ላምባዲና ከአለፉት ሳራ ከሚባሉ ሰዎች ትምህርት አልወስድም። ሀብታም ሚዲያ ላይ አይምጣ እየተባለ ነው። እኔ ሀብታም አይደለሁም። አንተ እኔ ሀብታም አይደለሁም ያልኩት የዛን ቀን ነው። አይደለሁም እኔ ሀብታም አይደለሁኝም። ኧረ ሀብታም ስሜን አታውቅም። ቤትሙ ትከሳለሁ። ጂጂ መሰከረች እኮ ኖ መርከብና መኪና ሀብት የሰው ልጅ ሀብት መግለጫ ነው እንዴ? ምንድነው? አንድ መኪና 2-3 መኪና ምንድነው? ወይስ አንድ መርከብ? ከመኪናም አልፎ መርከብ አለሽ እኮ ሳሪ። እና መርከብ የሀብት ወላሂ ላዚም እናንተ የመርከብ መኖር የሀብት መግለጫ አይደለም። አንተ ትልቅ መርከብ ነው። 80,000 ዩሮ እኮ ነው። ምን ነው ጂጂ ስታወራ ዝም ብሎ በጣም የተሰራ መርከብ ነው እንዴ? ዝም ብሎ ጀልባ እኮ ነው እዚህ ጋር ዝም ብሎ የምትንቀሳቀስበት ባህር ላይ። አዎ ዝም ብሎ ጥንጥዬ እኮ ነው። ተደግፋ ነው ለዛው የምትራመደው። ጂጂ ለምር ነው ያካበደች እኮ። ጃፒ ሄደህባታል እንዴ በጀልባዋ? አዎ ሄዶባታል። 2-3 ሄዶባታል እኮ ለኔ ከልቡሙ ጀርማ ምናምን ያየውን ነው የምር ላሳይሽ እንዴ አንቺን ጀልባ አሳየው። እኔ እየነዳኋት ያለሁት ካለ አላት እኮ ስማ፣ እናንተ ተደብቃል። አይደብራትም። ግን ወላሂ የሀብት መግለጫ አይደለም። ሀብታም አይደለሁኝም ብያለሁ። በቃ አይደለሁኝም።
እኔ ስሜ እንዳታጠፉ ሀብታም ናት ብሎ በማጅራት መቼ እንዳይመጣብኝ። ያ ግን አላህ ይጨምር። ታራ አንቺ እኮ ጂጂ እኮ ነች ስምሽን ያጠፋችሁ ሀብታም ነው። እሷ መስሏት ነው መርከብ ያለው ሀብታም መስሏት ነው። ማንም ሰው ሊኖር እዚህ ሀገር ማግኘት ይችላል፣ መግዛት ይችላል። ግን ከተማ ነው ያለሽው ሳሪ? እኔ ሮም ነኝ። ሮም ኤርፖርቱ ስር ለዛውም 2 ደቂቃ ከኤርፖርት። አሁን ኳስ ስንመጣሽ አልጋ አዘጋጅተሽልናል። ካሜራ እንዳገጥ ይኸውልህ ሆቴል አለ እዚህ ጋር። ይኸውልህ ይሄ ሬስቶራንት ነው አይደለ? ይኸውልህ እዚህ አለ ሆቴል። ይኸውልህ ዶምስቲ ይኸውልህ። ኧረ ከነ ኮተታችሁ አትግቡ ባካችሁ። እንደው ለሰው ጆሮ ሆቴል ነው ይሄ ሆቴል ነው። ይኸውልህ ይሄ ሬስቶራንት ውስጥ ሆኜ ነው እኔ የምቀርጸው። አስበው እዚህ ታርፋላችሁ ሁላችሁ። በነፃ ነው ከፍለን ነው እንዴ? አንተ ጀርመን አይደለ? ሀብታም አይደለ? ትከፍላለህ። ሀብታም ነኝ አላልክም? ጀርመን ከከፈልኩ ማደና ሆቴል አልይዝም እንዴ? ምን እዛ አንቺ ጥቅም እኔና ጅቦሳ አንተ መዳም እዚህ ላይ ነው የምትተኛው። ቡላላ አንተ ደህና ይላል። ይሄ ከዚህ በላይ ደህና የለም። ቆይ ስንት ሰዓት ነው የምትከፍቺው አንቺ ሆቴልሽ? አሁን ይኸውልህ እየተነጣጠፈ ነው። አሁን እያስተካከሉ ነው። ይኸውልህ ትከፍታለች፣ ሌሊት ትዘጋለች። ምንም 3 ሰዓት ነው ምሳ እንዴ ነው ኢትዮጵያን? እዚህ እንደ ኢትዮጵያ እኮ ነው እዚህ ምሳ ይሰራል። በኢትዮጵያ አቆጣጠር ልበልህ 7 ሰዓት በኢትዮጵያ አቆጣጠር ሰው ይገባል። ወደ 11 ሰዓት ይሄዳሉ። ከዛ እራት 2 ሰዓት በኢትዮጵያ አቆጣጠር ይገባሉ። ሚድናይት እናንተ ጋር እየመሸ ነው እየነጋ ነው? አልገባኝም። ጣሊያን አሁን ሌሊት ነው። አረ እየመሸ አንድ አይነት ነው ሰዓታችን ከኢትዮጵያ ጋር 1 ሰዓት ነን እኛ ወደ እንትን የምንጨምረው። አሁን እና ሰው ማታ ማታ ነው የሚንቀሳቀሰው። ማታ ጅቡ አሁን ነው ምሳ የጨረስ ነው እኛ። ስራ የሚሰራል የነቡቺ የድሮ ስራቸው ኩምብሊ ምናምን ምን አልክ? አንተ ቆይ ጃፒ ምን አልክ? ይልቃው የማታዎቹ ሰራተኛ እየገቡ ነው። አሁን ያስተካክላሉ። ይኸውልህ የማታዎቹ አሁን ይገባሉ። un attimino, ok? Aspettami fuori. Un attimino, spachettiano. አንተ ጣሊያንኛ ቀላል። ቆይ ጃፒ ምንድን ነው ያልከው? ቅድም አልሰማሁህም። በቃ አልፎሻል። ምንም ችግር አሁን ለኳሱ ይመጣል። በቴስታ ነው የምለው እኔ እዚህ እንዴ ኳስ ትሄዳላችሁ እንዴ? ጃፒ ሄዳለን። 7ኛው ወር ላይ አሁን ጁላይ ላይ ጁላይ ላይ ይመጣሉ። አሁን እዚህ አጠገባቸው እዛ ስትሄዱ ግን ሊና አሪፍ ዝግጅት ታዘጋጃለች። እሷ ሄዳችሁ ተጋብዙ። እንዴ ሊና አዘጋጃሉ ብላለች። ሰምቻለሁ። ሊና ያው ትመጣለች። እኔ ጋር እንትን አላት። ሪሰርቭ አድርገዋል። ትልቅ ጠረጴዛ ሪሰርቭ አድርገዋል። አጂን እናስቀነዋለን። ቡላላ የዛኔ አጂ አይመጣም። ግደለው። ከጂጂ ጋር ጌም ጨዋታ አለበት። ጅቦ ሰዓት እያየ 10 ሰዓት እንዳያልፈን። አረ 20 ደቂቃ ነው ያለው። በሉ ቻው ቻው ቻው። እኔም ልውጣ። ቆይ አንድ ጊዜ ጅቦ ጃፒ ለምንድን ነው ትናንትና ከትናንትና ወዲያ አንቺ ጃፒ ነው እንደሚከነክንሽ? ምን ሆነሽ ነው? ቆይ ቤትን ከፍተህ እኔ ልብ ቅርጽ ስልክልህ ምናምን ዝም ያልከኝ ለምንድን ነው ጃፒ? ምንድን ነው ሌላ ቦታ 20 አንበሳ 30 አንበሳ እያወረዳችሁ 1 ብር ከ80 ልብ አንተ ከዚህ አየህ ምስጋና 1 ብር ከ80 ሳንቲም ልብ ምስጋና ነይ ልመልስላችሁ የ1 ብር ከ80 ልባላል። ይኸው መልሼልሻለሁ ሴትዮ። ቆይ እሺ እናቴ ትሙት። እሺ በቃ ጃፒ እሺ በቃ የምሬን እኮ ነው የምልጅቡ። አንቺ ሰው ነው ብለሽ ነው ጃፒ? እናቱን እውነቱን እኮ ነው እንዴ? ምን ሆነ? እኔ ይኸውልህ ጣሊያን እስካለካህብኝ በብር ከ80 ልብ ስምሽን ይጥራ እንዴ? ተቀልዳለች። አልገባም አንተ ነው ሊስ ቤት እሱ ነው የሳበነ ካልገባሽ የሚለኝ ሰሞኑን መግባት ስለማልችል ልብ ብቻ ልክለታለሁ። የፋላም ትሬት ባልኮን ትሬት ይታርስ የፋላም አባያ ሳይሞና ና ሂሎ ሆስፒታል ሙሳና ነው ሎሎ ዲዝማኒ ሜዲካሜንት ያ ብሩዳ ያ አይኖ ኤልዳና ሰማ ጃፒ 20 ደቂቃ ነው የቀረን ወደ ፕሮግራማችን። እኔ ልወጣ በቃ ቻው 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 ጃፒ ቻው ላፓዲና ሁላችሁም ቡላላ ባይ
እሺ ሳርዬ ባይ 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 ባይ። ስማ ወደ እነ ሙኒት ገና ነው 10 ሰዓት ነው ያለችው እኮ 20 ደቂቃ ነው የቀረው። በቃ ኧረ አይደለም ገና ነው። እንዴት ቀልዳለህ አንተ ጋር ነው። እኔ ጋር እኮ አሁን እኔ ጋር 9 ሩብ ጉዳይ 20 ጉዳይ 4 ነው። በኢትዮጵያ እኮ ነው ያለችው 10 ሰዓት እኮ ገና 2 ሰዓት አለ። አያጅቦ ለነገ ተዘጋጅ ለነገ ምን አለ? አው ደግሞ መጥቶ የአርሰናል ደጋፊዎች ማልቀሳችሁ ስለማይቀር አብረን እንጣጣለን። እንደዛ አሁን ፒክቸር ደጋፊዎች ግን ኑሮ ያስለቅሳቸውም እንደዚህ ሲያሸንፉም ሲሸነፉም ማልቀሰው ግን ይችላል። እኔ አንዳንዴ እኮ ኢትዮጵያዊ መሆኔ እንዴት እንደሚያሳፍረኝ በእውነት ነው። ጌታ ስንት ነገር እያለብን አርሴናል ዋንጫ በላ እየየ ጋዜጠኛው ፊልም ሰሪው ዘፋኙ ምን አትል ዱባይ ላይ ስንት ቦምብ የሆነ አጀንዳ እያለ ስለ አርሴናል አንተን ግን በእውነት ማይከቺፍ ቦምብ የሆነ ዜና እያለ እናንተ ከካርቱም የመጣችሁ ሰዎች ግን በካርቶን አርጎ ወደ ካርቱም መጋደስ ሙኒት 2 ፓኬት ሲጋራ ነው አጠገቡ ያስቀመጠችው ለ10 ሰዓት ላስ እያደረገች ነው። ሳራ ደግሞ ዳጣዋን እየቃመች ነው። ዘባ 6:30 መናገር አይቻልም። አሁን አባሉ ነን አባል ወደናል ልንመዘገብ ነው። አሁን ሁላላ ትገባላ እንዴ? ዋና አቀጣጣሪ አይደል እንዴ? ምንድነው ደግሞ 6:30 ሰማ ሄለን ትናንት አልገባችም። መሳ የተዘጋጀች ሳያረጓት አይቀርም። አክስታችንን የሆነ ቀመር ላምባ መቼ ነው አንድ ቀን እረፍት ውሰድና እንገናኝ። እኔና ላምባ እኮ 2 ደቂቃ ነው ከኔ ቤት የሚኖረው ታውቃለህ። እንዳልመጣልህ አይቷል። ርቀት የለውም። ላምባዲና ትርፍ ሰዓት ሲኖረው ልጁ ነው የሚንከባከበው። 2 ደቂቃ በእግር እንደዚህ ፊት ለፊት ነን። ፋታ ሰጥቶም ፈለው ራስ ላይ ለቁ ጎረቤት እኮ ነው። ትናንት ጡጦ ይዞራ ላይ ምን ሲዞር ይመሽ ጅቦ ግን በጣም ደስ የሚል ጩጬ ነው ያለው። የላምባ ልጅ በጣም ነው ደስ የሚል። ኧረ ልጅ እኮ በጣም ደስ ይላል እኮ እናቴ ነው። ጃፒ አይቶታል። አሪም በቅርቡ ዘመነኝ ደስ የሚለው ላምባዲና ልጅን የምታሳድግበት መንገድ በላብ በስራ ምናምን ደስ ይላል። እንደዚህ አቅም ኖሮ ልጅ ቀድሞ ሸቅሎ አስቀምጦ ነው ቲክታክ ላይ። ቀድሞ አልሸቀሉት ደግሞ እኛን ጉድ ይሰሩ ነው። ግን ልጅ ደስ ይላል። ሸቅሎ ነው ያለው አንተ ልጅ ደስ ይላል። በጣም ነው ደስ ቢለው። ሰማ እንደ ልጅ እኮ ምርጥ ነገር የለም። ጌታ ግን ሲኖር ነው መውለድ ያለብን። ማምኖ እንደዛ ወይ ኖረም አልኖረም ስትወልድ ደስ ይላል። ባክ የራሳቸው በረከት ይዞ ባይዞ ልጅ ስትወልድ ማለት ነው የራሱ በረከት አለው። ሙያ ያለው ሰው እኮ ነው ላምባዲና እኮ ትልቅ ሙያ ያለው ሰው ነው። እግዚአብሔር ሙያ ያለው እኮ ነው። ጅቦ ሙያ ምንድነው? አንዴ ኃይለኛ ኤዲተር ካሜራማን ምናምን ነች እኮ ላምባ የታወቀች ካሜራማን። እኔ እኮ ባይዘው ኤዲተር ነው። ብዙ ነገር ኤዲት አድርጌ አውቃለሁ። አንተ $5000 80 ዓመት ለፍተህ ነው እሱ አንድ ስራ ሰርቶ $5000 ነው የሚቀበለው። ዩሮ 80 ዓመት ይላል እንዴ አንተ? አሁን 6:30 ከተቀላቀልን የ2 ቀን ስራ ነው። እመነኝ ያልፍልናል። አሁን 6:30 ብር እንደሆነ ትነግሩኛላችሁ ወይስ ለራሳቸው ብሩን ሳይከፋፍሉ እየተባሉ ነው? ቡላላ ትናንት ማለት ነው ስለ 6:30 አብራሩ ተባልተ እኔ ገብቼ 6 ማለት ያው በቃ 6 ናራዳ ልጅ ነው አልኩ። 6 ነው አልኩ። 30ውስ ምንድነው ምናምን ያሉ ለብዙ ሰዓት ከተጨቃጨቁ በኋላ ጃፒ ሚዩቱን አንስቶ በ30 ዲናር አላለም። እርስ በርስ ተሻሻጡ አይደል? ቆዘልኩኝ። 6:30 ከባድ እንትን ናቸው አይለኛ። ያንን ግሩፕማ በቃ በደንብ መያዝ አለብን። ይጠቅሙናል ደግሞ የሚገርም ነገር በጣም ጅቦ እኔም ልከላከል መያዝ ነው። ሁለቱን ከያዝኩ
በቃ አረ ላምባ ኃይለኛ ግሩፕ ነው። እናቴን ጸዴ ግሩፕ። አንቺ ልጅሽን አሳድጊ ብራዘር። እዚህ እስከገባሽ ያፈራርሱብሻል ላይፍሽን። ትዳር ነው የሚበተን። አይ በሰላሪ ዱባይ መንግስት ራሱ አዝጌ ሆነዋል። እንኳን እናንተ ራቅ ብሎ ማየቱ ይሻላል። እንዳስ እንኳን መንግስት ራሱ በመነጽር ነው የሚያያቸው የዱባይ መንግስት። ዱባይ ያሉት ነው እንዴ 630 አሁን ገባኝ። በሉ እነሱ ጋርማ አልነካካም። እነሱ እንዳከበርካቸው አይዞ የሞተ ከብት ቢያብሉ ነው ምንም አያደርጉ። አንተ እኔ እንደዛ ስጋ የምወደው ልጅ ያንን ካየው በኋላ እንዴት እንዳስጠላኝ በቃ። አሁን ይኸው አትክልት ምናምን ፍራፍሬ ነው የምበለው። ፍቅዬ ይላል ፍቅነት ላምባና ልጅ ትክክል ፍራፍሬ ብላ እያለ ነው። አረ ቅዱሳን ሰዓቱ እየሄደ ነው። እኔ ልውጣ። በል በቃ ጃፒ ሲከፍት ሼር አለ። ምን ጃፒ ቀጠሮ አለን? ሙኒት ቤት ሙኒት ጋር ቀጠሮ አለን። ቡላላ ማህበራችንን ወክለን እንገባለን። እህታችን ሄለን ከገባችን ሊቀመንበራችን እሷንም እናቀላቅላለን። ስለሷ ግን ማጣራት አለብን። እናቴን ትናንት ጠፋች። እንዲያማል እንዴ ስልኳም ባይነሳም ጌች መቼ ነው የምትመጣው? እንደውልላታለና ቼክ እናደርጋታለን። አይነሳም። ሁለት የደወልኩላት እናቴን አይነሳም። ቅዳሜ ትመጣለች ጌች? አማን እናቴ ደውልልኝ ስትመጣ እፈልጋታለሁ። እሺ እሺ። አረ ላምባዲና ቆይ ሄሉ መጥፋቷ እኮ እኛ ያሳስበናል። ደውላችሁ ነበር? እኔ ደውዬላት ነበር። የሄሉ ቁጥር እንትና ጋር ነው ያለው ሆዴ። እኔ ግን ሳስበው የሚቀጥለውን ቬሎ ከጃፒ ጋር እንደምትለብሰው እርግጠኛ ነኝ። ሄሉ ላምባዲና ተው፣ ከማህበሩ ጋር አትጋጭ። ከዚህ ማህበር ጋር ከተጋጨ ጥሩ አይደለም። እኔ ግን በእውነት አይኗ ላይ ያንተ ፍቅር ይታየኛል። የለችም፣ ዛሬም አልገባችም። እናቴን አልገባችም። ላምባ ሄሉ የኛ መሪ ናት። እሷን ማለት እውነት ለመናገር አሁን የኛ የፈጸመችው ተጋድሎ ትልቅ ነው። በጣም 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 ተው ቡላላ ተው። ከ6:30 በፊት እኮ ነው የመጣችው። አሁን እኮ የሚቀጥለው ሳምንት ዞራችሁ ደግሞ እሷን ትረግጣታላችሁ። አይሆንም፣ በፍጹም አናደርግም። በፍጹም ለ8 ዓመት ነው የተፈራረምነው። ለ8 ዓመት ከጸብ እንኳን ቢኖር ከ8 ዓመት በኋላ አለመግባባት እንኳን ቢኖር ጸጥ ብለን ነው የምናልፈው። ለ8 ዓመት ፈርመናል። ቅዱሳን ይመቻችሁ። በቃ በኋላ እንገናኛለን። ሰማ ጃፒ ቤት ነህ እንዴ? ኧረ አሁን ገና መንገድ ላይ ነኝ። እስቲ እንትን በለው እንጂ ዝም ብለህ ተጫወት እስቲ ጅቦ ቤት እንኳን እስኪደርስ። አይ የሆነ እንትን ለዛ ነው። የአረብ ሀገር ስልክ ደግሞ በቃ ፀሐይ ከላይ መቷል፣ ከታች ሙከይፍ በቃ ይግላል ቶሎ ቶሎ። አንዳንድ ያኛውም እየገባ በየ2 ሴኮንዱ ቻርጅ እያለቀ ማለት ተሞቱ ነው ጋለ ስልክ ባዲ ገባና ስልኬ ጋለ ይለኛል። እኔ እኮ ቡላላ አንዳንድ ቪዲዮዎች አሉ ሙኒ ቤት የሚቀርቡ እነሱን እያዘጋጀው እኮ እናቴ። ኦኬ እሺ እሺ እሺ። ሄሉ ጋር እና ወደ ቤቴ ልሂዳ በቃ። አዎ የተቆራረጡ ቪዲዮዎች አሉ ምናምን ነገር። ማህበረሰብ ይሳደባሉ አንዳንዶቹ። ለምን አንተን እንጠይቃለን፣ አንተ ደግሞ ፍየሌን ትጠይቀዋለሽ በዚህ ጉዳይ። አንተ ስማ አያገባንም፣ እኛ ስለሱ አያገባንም። እኛ የሚያስፈልገን ስለ ራሳችን ነው። እነሱ ፌመሶች ናቸው። መፈመስ የምትፈልግ ነፍስ አፈላለግን ነው። ወይኔ